አሜሪካና ኢራን በመርህ ደረጃ ተስማምቶበታል የተባለው የሰላም ስምምነት ሜሞራንደም ኦፍ አንደርስታንዲንግ አንድ ገጽ ከግማሽ ይረዝማል የተባለው ፍሬምወርክ ማለት ነው ትላንት በኤሌክትሮኒካል መንገድ ስለመፈረሙ ተሰምቷል። ጄዲ ቫንስና የኢራኑ የፓርላማ ስፖክስ ፐርሰን ጋሊባፍ መካከል ይህ ወረቀት ተፈርሟል ተብሏል። ምንም እንኳ ይህ የሰላም ስምምነት በኤሌክትሮኒካል መንገድ ተፈርሟል፣ መጪው አርብ ደግሞ በይፋ በጄኔቭ የሁለቱም ሀገራት ተወካዮች በተገኙበት ይፋ ሆኖ በስርዓት በጠረጴዛ ዙሪያ የፌርማ ስነ ስርዓት ይካሄዳል ተብሎ በሚጠበቅበት በዚህ ሰዓት ከወደ እስራኤል የሚወጡ ድምጾች እጅግ ከባባድ ሆኗል። በቤንጃሚን ኔታንያሁ በስምምነቱ በአሜሪካ በፕሬዚዳንት ዶናልድ ትራምፕ ላይ የሚሰነዘሩ ትችቶች በጣም ጠንከር ያሉ ሆነዋል። በተለያዩ አቅጣጫዎች በእስራኤል መንግስት ካቢኔ ውስጥ ያሉ ተቃዋሚዎች፣ ወታደራዊ አዛዦች የነበሩ ግለሰቦች ሳይቀሩ በኔታንያሁ በእስራኤልና በአሜሪካ ላይ ከበድ ያሉ ትችቶችን እያሰፈሩ ይገኛሉ። ከነዚህ ትችቶች መካከል የተወሰኑትን እናንሳና የዛሬውን የልዩ ጥንቅር ቆይታችን በዛ ዙሪያ ስለምናደርገው ምንድነው እያሉ ያሉ የእስራኤል የፖለቲካ ልሂቃን ምን እያሉ ነው የሚለውን ጉዳይ እናንሳ። ጋዲ አይዝንኮት ስለሚባሉት የቀድሞ የእስራኤል መከላከያ ሰራዊት ጠቅላይ አዛዥ ስለነበሩት ግለሰብ ያስቀመጡትን አንድ አስተያየትን እሱን በማስቀደም እንጀምር። ጋዲ አይዝንኮት በጣም ከባድ በሆነ ውድቀት እንዲሁም ከታሪካዊ የሀገር ውስጥና ዓለም አቀፋዊ የሌጂቲሜሲ ክርክር የጀመረው ነገር በከሸፈው መንግስት ወደ ተስፋ ቢስ ውጤት እየተቀየረ ነው ብለዋል ጋዲ አይዝንኮት። ሌላኛው ደግሞ የእስራኤሉ የኢነርጂ ሚኒስተር ኤሊ ኮሄን ናቸው። ኤሊ ኮሄን ደግሞ ምንድነው ያሉት? ከኢራን ጋር የሚደረግ ስምምነት በፍጹም ጥሩ አይደለም የሚል አጭር ሐሳብን ሰጥቷል። ቤኒ ጋንትስ የተባሉት የብሔራዊ አንድነት ፓርቲ መሪ ወይም ናሽናል ዩኒቲ ፓርቲን የሚመሩ የእስራኤል ፖለቲከኛ ደግሞ እየታየ ያለው ስምምነት ለእስራኤል መንግስት፣ ለእስራኤል ካቢኔና ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስትራቴጂካዊ ውድቀት ነው ሲሉ ገልጸውታል። በሌላ በኩል የእስራኤል ክነሴት ወይም ፓርላማ አባል የሆኑት አቪግዶር ሊበርማን በበኩላቸው በዚህ ጉዳይ ላይ ሐሳባቸውን ሲሰጡ በአሜሪካና በኢራን መካከል ያለው ስምምነት በለውጡ መንግስት ማለትም ከኔታንያሁ መንግስት ውጪ በሆነ ሌላ አካል ተደርጎ ወይም ተከስቶ ቢሆን ኖሮ ቤንያሚን ኔታንያሁ በየመድረኩ በሀገር ክህደት ይከሱን ነበር በማለት ይህ በኔታንያሁ መንግስት በዝምታ ታይቶ አሜሪካና ኢራን እየተፈራረሙት ያሉት የሰላም ስምምነት በሀገር ክህደት ሊፈረጅ የሚገባው ስለመሆኑ እያነሱ ይገኛሉ። ሌላኛው የእስራኤል ተቃዋሚ ፓርቲ መሪ ደግሞ ያኢር ላፒድ በኢራን ጉዳይ ላይ ከኔታንያሁ የዲፕሎማሲያዊ ውድቀት የበለጠ ፍጹም ውድቀት ታይቶ አያውቅም የሚል ፍረጃን አስከትሏል። ጥቅምት 7 ሐማስ በእስራኤላውያን ላይ የማገትና ጥቃትን ሲፈጽም ጠቅላይ ሚኒስትሩ የእስራኤልን ዜጎች ደህንነት መጠበቅ እንደማይችሉ መማር ነበረብን፣ ከዛ በኋላ ከሳቸው ምን ጠብቀው ነገር መኖር አልነበረበትም የሚል ሐሳብን አንስቷል። የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት በኔታንያሁ ላይ በተደጋጋሚ ትችቶችን በመሰንዘር የሚታወቁት ግለሰብ ናቸው። ናፍታሊ ቤኔት ቀድሞ ደግሞ የእስራኤል ጠቅላይ ሚኒስትር ነበሩ። እኚህ ሰው ደግሞ ለእስራኤል ደህንነት አደገኛ መታጠፊያ ላይ ነው ያለ ነው፣ ይህንን ማስተካከል የሚችለው ደግሞ የኔታንያሁ አስተዳደር ሳይሆን አዲስ አመራር መምጣት ሲችል ብቻ ነው በማለት ኔታንያሁ ስልጣን መልቀቅ አለባቸው የሚል አንድምታ ያለው ሐሳብ አንስተዋል። በሌላ በኩል ከነዚህ ፖለቲከኞች ባሻገር በእስራኤል ሚዲያዎች ላይ ትንታኔን በመስጠት የሚታወቁ ግለሰቦችም ጉዳዩን በስፋት ከቨሬጅ እየሰጡ ትችቶችን ያነሱ ያሉ ሰዎች ሆነዋል። ለምሳሌ አሚት ሰጋል የተባለ አንድ የቻናል 12 የፖለቲካ ተንታኝ ሄንሪ ኪሲንጀርን ከዚህ ቀደም ያስቀመጠውን አንድ ኮት ወይም አገላለጽን በመጠቀም ትችቱን ሰንዝሯል። ያለው ምንድነው መሰላችሁ? እነሱ የአሜሪካ ጠላት መሆን አደገኛ ሊሆን ይችላል፣ ነገር ግን የአሜሪካ ወዳጅ መሆን ገዳይ ነው፣ ፌታል ነው ሲል ነው የገለጸው። ይሄኛው ግለሰብ ደግሞ ከዚህ ባሻገር የቻናል 14 አቅራቢና የፖለቲካ ተንታኝ ሆነው ዮናን ማጋል ደግሞ ብቻችንን ቀርተናል የሚል ሐሳብን አንጸባርቋል። በዚህ ብቻ የሚያበቃ ግን አይደለም። ሺሞን ሪክሊን የተባለ በዚሁ ተመሳሳይ ጣቢያ ቻናል 14 ላይ የሚሰራ አንድ ኮሜንቴተር ፖለቲካል ኮሜንቴተር ደግሞ ትራምፕ አሜሪካን ከምንጊዜውም በላይ ደካማ እያደረጓት ነው የሚል ሐሳብን አንስቷል። በሌላ በኩል ደግሞ ከነዚህ ተንታኞችና የመንግስት የቀድሞ ባለስልጣናትና የአሁን አመራሮች ባሻገር በሄብሩ ዩኒቨርሲቲ ፖለቲካል ሳይንቲስት የሆኑት ጋይል ታልሺር በበኩላቸው ለፖለቲካዊ መሰረቱ ሲል ይህንን የሞኝ ጨዋታ በመጫወት እስራኤል ልትገምታቸው ከሚችሉት እጅግ የከፋ የሆነውን የመግባቢያ ስምምነት ኤምኦዩ እንዲፈረም ይሁንታውን ሰጥቷል ብለዋል። ኔታንያሁ የህይወቴ ፕሮጀክት ነው የሚሉትን የኢራኑ ጉዳይ አይናቸው እያየ እየፈረሰ ነው። ይህ ሲሆን ደግሞ የሚወቅሱት ሌላ ሰው ሳይኖር በመድረኩ ላይ ብቻቸውን ቆመዋል ሲሉ አንስተዋል። ከዚህ ባሻገር አሁን በኔታንያሁ አስተዳደር ስር መከላከያውን የሚመሩት እስራኤል ካትስ በበኩላቸው አሁን ካሉትና ወደፊት ከሚመጡት ማናቸውም አይነት ጫናዎችን ራሳቸውን መቋቋም በሚችል ደረጃ ገንብተው የእስራኤል መከላከያ ሰራዊት በተለይ ከሊባኖስ እንዲወጣ የሚደረጉ ግፊቶችን እንቃወማለን ሲሉ ተደምጠዋል። የእስራኤል ሌላኛው ተቃዋሚ ፓርቲ መሪ የሆኑት ያኢር ጎላን ደግሞ ኔታንያሁ በዳር ላይ ቆሞ ተዳክሞና ተገሎ ምንም አይነት ተጽዕኖ የሌለው ሰው የሚሆንበት ደረጃ ላይ ደርሷል፣ አሜሪካና ኢራን የእስራኤልን
ብሔራዊ ጥቅም አሳልፎ የሚሰጥ ስምምነት ሲስማሙ ዳር ላይ ቆሞ ለመመልከት ተገዷል የሚል ጉዳይን አንስቷል። በሌላ በኩል ሃርድ ላይነር የሚባሉት በእስራኤል ውስጥ ዝነኛ የሆኑት ኢታሚር ቤንጊቨር የእስራኤል ብሔራዊ ደህንነት ሚኒስትሩ ማለት ነው የእሳቸው ትችትና የእሳቸው አገላለጽ ደግሞ ከበድ ያለ ሆኖ ተቀምጧል። የትራምፕ ስምምነት እኛን አያስገድደንም ባይንድ አንደረግም። በትራምፕ ስምምነት እስራኤል ለአሜሪካ ተገዢ አይደለችም፣ እኛ ሉዓላዊ ሀገር ነን የሚል ጉዳይን አስቀምጧል ኢታሚር ቤንጊቨር ማለት ነው። ስሞትሪች ደግሞ የእስራኤሉ ፋይናንስ ሚኒስተር ናቸው። ከኢራን ጋር የተደረገው ስምምነት ለእስራኤልም ሆነ ለመላው ነፃው ዓለም መጥፎ ነው የሚል አንድ አጠር ያለ አስተያየትን ሰጥቷል። እነዚህ ሁሉ ያነሳውላችሁ በእስራኤል የፖለቲካ መድረክ ላይ ያሉ ሊቃን ባለስልጣናት፣ የቀድሞ ባለስልጣናት፣ የቀድሞ ወታደራዊ አዛዦች፣ ፖለቲካል ኮሜንታተሮች እንዲሁም ስኮላሮች፣ ምሁራን የሰጧቸው በስምምነቱ ያ ቅድም ተፈረመ ያልኳችሁ አንድ ገጽ ከግማሽ ርዝመት አለው የተባለውን ፍሬምወርክ ቴክስት በዛ ዙሪያ ያላቸውን ቁጣ ተቃውሞና ስምምነቱን የማይቀበሉባቸውን መንገዶች ሲገልጹ ያስተዋልንባቸው ጉዳዮች ናቸው። ይህንን ተከትሎ ኔታንያሁም በዚህ ጉዳይ ላይ ምላሻቸውን ሰጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነት ኖረም አልኖረም የኒውክሌር መሳሪያ እንዳይኖራት ኢራን እንታገላለን የሚል አጠር ያለ ጉዳይን አንስቷል ቤንያሚን ኔታንያሁ። አክሎም ኔታንያሁ ዳር ላይ ቆመው ምንም ነገር ፋይዳ ቢስ ሆኖ ተጽዕኗቸው ወርዶ ምንም ማድረግ በማይችሉበት ሁኔታ ሆነው ይህንን ስምምነት ሲፈረም ቆመው ከዳር ተመልክተዋል መባላቸውን ተከትሎ ኔታንያሁ ከዳር ላይ ቆመው እየተመለከቱ ያሉ ሰው አለመሆናቸውን ለማረጋገጥ በሚመስል መልኩ ኢራን ከሊባኖስ እንድንወጣ ፈልጋ ነበር፣ ነገር ግን እኔ ቁርጥ አቋም በመያዜ ምክንያት ያ ሳይሆን ቀርቷል የሚል ሐሳብን ሲያነሱ ተደምጠዋል ቤንያሚን ኔታንያሁ። ታዲያ ይህ አሁን ኦሬዲ ተፈርሟል፣ ኤሌክትሮኒክሊ ተፈርሞ አልቋል የተባለውና መጪው ዓርብ በጄኔቭ ይፋዊ በሆነ መንገድ ለዓለም ይተዋወቃል የሚባለው ስምምነት በዚህ ደረጃ በእስራኤል ሊቃን ዘንድ ተቃውሞ እያስተናገደ ነው ያለው። የነዚህ ተቃውሞ እያንዳንዱ መንስኤ፣ እያንዳንዱ ከጀርባ ያለውን ጉዳይ ደግሞ ተከታይ ደቂቃዎችን ወስደን በስፋት እየተነተንን ከእናንተ ጋር ቆይታ እናደርጋለን ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በእስራኤል የፖለቲካ መድረክ ላይ እየታየ ያለው ይህ ብስጭት ምን አይነት መልክን ይዟል? ለኔታንያሁ ስልጣንስ አደጋ የሚሆንበት እድል አለ ወይ? ስልጣናቸውን ቢለቁ ይሻላቸዋል እስከ መባል ነው የደረሱትና በዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ሁኔታስ ኔታንያሁ ይህንን ስምምነት ተቀብለው መቀጠል ይችላሉ ወይ የሚለውን ቁልፍ ጉዳይ እናነሳለን። ኔታንያሁ ካልተቀበሉት ይህን ስምምነት የመቀጠሉ ጉዳይ የዘላቂነቱ ነገር ምን ደረጃ ላይ የሚቀመጥ ነው የሚለውን ዋነኛው ነጥቦች አድርገን እያነሳናቸው ነው የምንቆየው። በድጋሚ አብራችሁን ቆዩ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሚ መልካም ቆይታ። አሜሪካና ኢራን የደረሱበት የፖለቲካ ስምምነት ለኢራን ትልቅ ዲፕሎማሲያዊ ድልን ያስገኘ ሲሆን ለእስራኤል ደግሞ ባለፉት በርካታ አስርተ ዓመታት ውስጥ ካጋጠሟት እጅግ የከፋ ስትራቴጂካዊ ውድቀቶች መካከል ቀዳሚው ነው የሚሉ ድምጾች በእስራኤል የፖለቲካ ሊቃን ዘንድ በከፍተኛ ሁኔታ እየተስተጋቡ ይገኛል። ይህ ስምምነት የጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ህይወትና ዋናውን የደህንነት ስትራቴጂ አይናቸውን እያየ እንዲፈርስ ያደረገ፣ እስራኤልን በአካባቢው መድረክ ላይ ብቻዋን ያስቀራት፣ የዳር ተመልካች ያደረጋትና የአሜሪካ ታማኝ ወዳጅነቷን ጥያቄ ውስጥ የከተተ ክስተት ነው እየተባለ ይገኛል። በእስራኤል የቴሌቪዥን መስኮቶችና የፖለቲካ መድረኮች ላይ ዮናን ማጋል የተባሉት የቻናል 14 ታዋቂው አቅራቢና ተንታኝ ሁኔታውን በአጭር ቃላት ሲገልጹት ብቻችንን ቀርተናል በማለት ነው። ቀደም ብዬ እንዳነሳላችሁ ይህ ብቸኝነት እንዲሁ የመጣ ሳይሆን ግን እስራኤል ሁሉንም የደህንነት ካርዶቿን በአሜሪካ ላይ በተለይም በፕሬዚዳንት ዶናልድ ትራምፕ አስተዳደር ላይ ጥላ በመቀመጧ የመጣ ስለመሆኑ የፖለቲካ ተንታኞች ይስማሙበታል። የእስራኤል የፖለቲካ ሊቃንና ወታደራዊ መሪዎች አሜሪካ እንደ ብቸኛ ዋስትና ሲመለከቱ የቆዩ ቢሆንም አዲሱ ስምምነት ግን ዋሽንግተን የገዛ ራሷን ብሔራዊ ጥቅም ለማስከበር ስትል የእስራኤልን ስጋቶች ወደ ጎን መግፋት እንደምትችል በተግባር ያሳየ ሆኗል። ይህ ክስተት በእስራኤል የህዝብ ግንኙነትና የደህንነት ተቋማት ውስጥም ትልቅ የስነ ልቦና ስብራት መፍጠሩን በርካታ ተንታኞች በሰፊው እየተነጋገሩበት ይገኛሉ። በእስራኤል የቻናል 12 የፖለቲካ ተንታኝ የሆኑት አሚት ሴጋል ታዋቂውን ዲፕሎማት ሄንሪ ኪሲንጀርን በመጥቀስ ያቀረቡት ትንተና ደግሞ የጉዳዩን አሳሳቢነት ይበልጥ የሚያጎላ ሆኖ አግኝተናል። የአሜሪካ ጠላት መሆን አደገኛ ሊሆን ይችላል፣ ነገር ግን የአሜሪካ ወዳጅ መሆን ገዳይ ነው፣ ፌታል ነው የሚለው የኪሲንጀር አባባል ዛሬ በእስራኤል ምድር ላይ በተግባር እየተረጎመ ይገኛል የሚሉም
ጥቂቶች አይደሉም። እስራኤል ለአሜሪካ ያላትን ፍጹም ታማኝነትና ጥገኝነት ተጠቅማ የኢራንን የኒውክሌርና የቀጠናዊ ተጽዕኖ ፕሮጀክት ለማስቆም ብታቀድም የዋሽንግተን ስትራቴጂ ለውጥ ግን የእስራኤልን የህልውና ደህንነት አደጋ ላይ ጥሎታል። ይህ አይነቱ አካሄድ አሜሪካ የራሷን ዲፕሎማሲያዊ ድል ስትቀዳጅ የቅርብ ወዳጆቿን እንዴት በቀላሉ ለብቻቸው ልትተዋቸው እንደምትችል የሚያሳይ ህያው ማሳያ ሆኖም ተወስዷል። ከዚሁ ጋር ተያይዞ በሂብሩ ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት ጋይል ታልሺር የኔታንያሁ የፖለቲካ አካሄድ ሀገሪቱን እንዴት ለከፋ አደጋ እንዳጋለጣት በዝርዝር ያስረዳሉ። እንደሳቸው አገላለጽ ከሆነ ኔታንያሁ ለራሳቸው ጠባብ የፖለቲካ ህልውናና ለደጋፊዎቻቸው ሲሉ የሞኝ ጨዋታን በመጫወት እስራኤል ልትገምታቸው ከሚችሉት እጅግ የከፋ የሆነውን የአሜሪካና የኢራን የመግባቢያ ስምምነት በተዘዋዋሪ ይሁንታ እንዲያገኝ በር ከፍቷል ይላሉ። ኔታንያሁ የህይወት ዘመን ፕሮጀክት ነው የሚሉትን የኢራንን ተጽዕኖ የማዳከም ስራና ኢራን ኒውክሌር እንዳትታጠቅ የሚደረገው ትግል አይናቸው እያየ ውሃ እየበላው ነው፣ እየፈረሰም ነው ይላሉ። ይህ ታሪካዊ ውድቀት በሚከሰትበት ጊዜ ደግሞ አታቸውን ቀስሮ የሚወቅሱት ሌላ የሀገር ውስጥ ወይም የውጭ አካል ሳይኖር በመድረኩ ላይ ብቻቸውን ቆመው ብቻቸውን ተጠያቂነቱን ለመውሰድ የሚገደዱበት ሁኔታ ላይ ደርሰዋል ሲሉም ተደምጠዋል ሳይንቲስቷ። ይህ በእንዲህ እንዳለ በእስራኤል የውስጥ ፖለቲካ ውስጥ ያለው ተቃውሞና ፍርሃት ወደ ከረረ ጨዋታም ተቀይሯል። የብሔራዊ አንድነት ፓርቲ መሪው ቤኒ ጋንትስ ይህንን እየታየ ያለው ስምምነት ለእስራኤል መንግስት ለካቢኔውና ለጠቅላይ ሚኒስትሩ ፍጹም ስትራቴጂካዊ ውድቀት መሆኑን በይፋ አውጇል። በተመሳሳይ መልኩ ደግሞ የፋይናንስ ሚኒስትሩ ስሞትሪች እንዲሁም የኢነርጂ ሚኒስትሩ ኤሊ ኮሄን ከኢራን ጋር የተደረገውን ስምምነት ለእስራኤልም ሆነ ለመላው ነፃው ዓለም እጅግ መጥፎና በፍጹም ተቀባይነት የሌለው መሆኑን በመግለጽ ላይ ይገኛሉ። ሁኔታው የእስራኤልን አመራሮች እርስ በርስ ወደ መካሰስ የገፋቸው ከመሆኑም በላይ ሀገሪቱ ከአሜሪካ ድጋፍ ውጭ በቀጣይ ምን አይነት ወታደራዊና ዲፕሎማሲያዊ እርምጃ መውሰድ እንዳለባትም ግራ መጋባት ውስጥ እንድትወድቅ ሊያደርጋት የሚችል ይሆናል ተብሎም ተሰግቷል። በአሜሪካና በኢራን መካከል የተደረሰው ስምምነት በእስራኤል የውስጥ ፖለቲካ ውስጥ ትልቅ ክፍተት የፈጠረ ሲሆን የተቃዋሚ ፓርቲ መሪዎችና የቀድሞ ከፍተኛ ባለስልጣናት ይህንን አጋጣሚን በመጠቀም በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ከባድ የተጠያቂነት ናዳም በማውረድ ላይ ነው የሚገኙት። ይህ ፖለቲካ ፍልሚያ ኔታንያሁ ሀገሪቱን ለዓመታት ሲመሩበት የነበረውን የደህንነትና የዲፕሎማሲ ስትራቴጂ ሙሉ በሙሉ ዋጋ ያሳጣና በኢየሩሳሌም የሚገኙትን የኃይል ሚዛኖችም ወደ ከረረ የውስጥ ቀውስ የገፋ ክስተት ሆኖ ነው የተመዘገበው። ይህንኑ የውስጥ የፖለቲካ ፍልሚያን በተመለከተ የእስራኤሉ ክኔሴት ወይም የፓርላማ አባል የሆኑት ኢቬግዶር ሊበርማን ያሰሙት ትችት ደግሞ የኔታንያሁን የፖለቲካ ስብዕና እርቃኑን ያስቀረ ሆኖ ነው የተገኘው። ሊበርማን በሰጡት መግለጫ በአሜሪካና በኢራን መካከል አሁን የተፈጸመው አደገኛ ስምምነት የእስራኤል ተቃዋሚዎች ስልጣን ላይ በነበሩበት የለውጥ መንግስት ተብሎ በሚጠራው ወቅት ተከስቶ ቢሆን ኖሮ ቤንያሚን ኔታንያሁ በየመድረኩ እየወጡ በሀገር ክህደት ይከሱን ነበር በማለትም የኔታንያሁን ደብል ስታንዳርድ ወይም ድርብ መስፈርት አካሄድን በጽኑ ወቅሷል። ይህ የሊበርማን አስተያየት የሚያሳየው ኔታንያሁ ቀደም ሲል የኢራንን ስጋት ለጋዛ የፖለቲካ ጥቅማቸውና ተቀናቃኞቻቸውን ለማጥቃት ይጠቀሙበት እንደነበርና አሁን ግን የራሳቸውን የስትራቴጂ ውድቀት በተግባር ሲጋለጥ የሚናገሩት እንዳጡ ነው ሲገልጹ የተደመጡት። በተመሳሳይ መልኩ የእስራኤል ዋነኛ ተቃዋሚ ፓርቲ መሪ የሆኑት ያኢር ላፒድ የኔታንያሁን ውድቀት ታሪካዊና ፍጹም የሆነ ዲፕሎማሲያዊ ሽንፈት በማለት ገልጾታል። ላፒድ በሐሳባቸው ወይም በሰጡት አስተያየት በኢራን መድረክ ላይ ከኔታንያሁ የዲፕሎማሲ ውድቀት የበለጠ ፍጹምና ግልጽ የሆነ ሽንፈትን በእስራኤል ታሪክ ውስጥ ታይቶ አያውቅም ይላሉ። ከተቃዋሚ ፓርቲ መሪ እይታ ይህ የአሁኑ የአሜሪካና የኢራን ስምምነት የተለየ ክስተት ሳይሆን የኔታንያሁን ደካማ አመራር ቀጣይ ውጤት ነው። የእስራኤል ህዝብ ደግሞ ገና በጥቅምት 7 ጥቃት ወቅት ጠቅላይ ሚኒስትሩ የሀገሪቱን ዜጎች ደህንነት የመጠበቅ ምንም አይነት ብቃትና አቅም እንደሌለው በተግባር ተምረውት የነበረ እውነት መሆኑንም አበክረው ለማስገንዘብ ሞክረዋል። ይህ በእንዲህ እንዳለ የቀድሞው የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት የሀገሪቱን ወቅታዊ ሁኔታ ይበልጥ አሳሳቢ ከሆነ የደህንነት ስጋት አንጻርን በመመልከት የተቃውሞ ድምጻቸውን አሰምተዋል። ቤኔት ባወጡት መግለጫ ይህ የአሜሪካና የኢራን የፖለቲካ ስምምነት ለእስራኤል ብሔራዊ ደህንነት እጅግ አደገኛ ሊቀለበስ የማይችል ስልታዊ ውድቀት ነው ሲሉ አረጋግጧል። ይህ ታሪካዊ ስህተትና የስትራቴጂ መዛባት ማስተካከል የሚቻለው ደግሞ አሁን ስልጣን ላይ ባለውና ሀገሪቱን ወደ ገደል እየመራት ባለው የኔታንያሁ አመራር ሳይሆን አዲስ ራዕይና ቁርጠኝነት ባለው አዲስ ሀገራዊ አመራር ብቻ መሆኑን በመግለጽ የኔታንያሁ መንግስት በአስቸኳይ እንዲቀየር ነው ጥሪ ያቀረቡት። በአጠቃላይ እነዚህን ጉዳዮች ስንመለከታቸው የሊበርማን የላፒድና የቤኔት የተቀናጀ የፖለቲካ ጥቃት የሚያሳየን በእስራኤል ውስጥ ያለው የደህንነት መግባባት እየፈራረሰ መሆኑን ነው።
ኔታንያሁ ራሳቸውን የእስራኤል ብቸኛ ጠባቂና የኢራን ፕሮጀክት ዋና መካች አድርገው ለዓመታት ሲሰሩ የቆዩ ቢሆንም የአሁኑ የስምምነቱ ውጤት ግን በተቃዋሚዎቻቸው ዘንድ የፖለቲካ ህልውናቸውን የሚያበቃበት ወሳኝ ካርድ ሆኖ ተገኝቷል። ይህ በእስራኤል መሪዎች መካከል እየተካሄደ ያለው የውስጥ የፖለቲካ ወቀሳና የደህንነት ተቋማቱ መከፋፈል ደግሞ ሀገሪቱ በታሪኳ አይታው ወደማታውቀው ጥልቅ የአመራር ቀውስና ስልታዊ መደናገጥ ውስጥ መግባቷን የሚያሳይ ህያው ምስክር ተደርጎ ሊቀመጥ የሚችል ነው። የቀድሞው የእስራኤል መከላከያ ሰራዊት ጠቅላይ አዛዥ ጋዲ አይዘንኮት በቴህራንና በዋሽንግተን መካከል የተደረገውን ስምምነት ተከትሎ በሰነዘሩት ሂስ ከተራይ ፖለቲካ ንትርክ ባለፈ ሀገሪቱ የገባችበትን ጥልቅ መዋቅራዊ ቀውስ የሚያሳይ ነው ተብሎ ተቀምጧል። እንደ ቀድሞ ወታደራዊ አዛዥ እይታ ከሆነ እስራኤል አሁን ላይ የደረሰችበት የስትራቴጂ ማጥ የድንገተኛ ክስተት ውጤት ሳይሆን የስልጣን ጥመኛው የኔታንያሁ አስተዳደር ሀገሪቱን ወደ ከሸፈ መንግስትነት ደረጃ የለወጠበትና ወደ ተስፋ ቢስ ውጤት የገፋበት የታሪክ ሂደት ማሳያ ሆኖ ሊወሰድ ይገባል የሚል አንድምታ ያለውን ሐሳብ አንስቷል። ይህንኑ የቀድሞ ወታደራዊ አመራሩን ስጋት በጥልቀት ስንመለከተው አይዘንኮት የተጠቀሙባቸው ቃላት የእስራኤልን እውነተኛ የውስጥ ስብራት አመላካች ሆኖ እናገኛቸዋለን። በጣም ከባድ በሆነው ውድቀት እንዲሁም ከታሪካዊ የሀገር ውስጥና ዓለም አቀፋዊ የሌጂቲመሲ ክርክር የጀመረው ነገር ግን አሁን ላይ በከሸፈ መንግስት ወደ ተስፋ ቢስ ውጤት እየተቀየረ ነው የሚሉት አገላለጽ ተራ ወቀሳ አይደለም። ይህ አገላለጽ የሚያሳየው ኔታንያሁ ስልጣን ላይ ለመቆየት ሲሉ ባለፉት ዓመታት በእስራኤል የፍትህ መዋቅር ላይ የከፈቱት ዘመቻ በሀገር ውስጥ የፈጠረው ከባድ መከፋፈልና በዓለም አቀፍ መድረክ ያሳጣቸው የሌጂቲመሲ ጉዳይ በመጨረሻም ሀገሪቱን ለትልቅ የውጭ ደህንነት አደጋ አጋልጦ ሰጥቷል የሚል እይታ ነው። ከዚሁ ጋር ተያይዞ አይዘንኮት እንደ አንድ የቀድሞ ከፍተኛ ወታደራዊ ስትራቴጂ አዋቂና የእስራኤል መከላከያ ሰራዊት ያለ አሜሪካ ፍጹም የዲፕሎማሲና የወታደራዊ ድጋፍ ብቻውን ሊጋፈጡ የሚችለው ከባድ እውነታን ያነሳሉ። ኔታንያሁ ለዓመታት የገነቡት የደህንነት ዶክትሪን ሙሉ በሙሉ የተመሰረተው አሜሪካን በማንኛውም ሁኔታ በእስራኤል ፍላጎት ስር ማቆየት ላይ ነበር። ነገር ግን አይዘንኮት አሁን እያሉ ያሉት አዲሱ የአሜሪካና የኢራን ስምምነት ይህንን የእስራኤል ህልም ያፈረሰ ነው። በውስጥ ፖለቲካ የተከፋፈለችና በዓለም አቀፍ ደረጃ ህጋዊነቷ የረከሰ ሀገር ደግሞ ይህንን የመሰለ ታሪካዊ የቀጠና ለውጥ መቋቋም የምትችልበት አቅም የላትም የሚል ሐሳብ ተነስቷል። ይህ በእንዲህ እንዳለ የከሸፈ መንግስት የሚለው ኔታንያሁና መንግስታቸው ላይ የተሰነዘረ ያለው ጽንሰ ሐሳብ በእስራኤል ወታደራዊ ሊቃን ዘንድ መነሳቱ ደግሞ በኔታንያሁ የካቢኔ አመራር ላይ ፍጹም እምነት ማጣት እንዳለ የሚያሳይ ነው። አይዘንኮትና ሌሎች መሰል ወታደራዊ መሪዎች መንግስትን የሚወቅሱት ስልታዊ እቅድ በማጣቱ ለአሜሪካ አስተዳደር ፍጹም እጁን ሰጥቶ ታጋች በመሆኑና የኢራንን ቀጠናዊ ተጽዕኖ እድገት በተጨባጭ መንገድ መግታት ባለመቻሉ ይህ አይነቱ መዋቅራዊ ውድቀት ደግሞ እስራኤልን ወደ ተስፋ ቢስ ውጤት እየመራት ነው። ይህ ማለት ደግሞ ወደፊት ኢራን የኒውክሌር ባለቤት ለመሆን የምታደርገው ጉዞ ካለ እንኳን ለማስቆም እስራኤል የምትወስደው ማንኛውም አይነት እርምጃ ወታደራዊ ሆነ ሌላ አይነት እርምጃ ከአሜሪካ ጋር ወደ ከረረ ግጭት ሊመራት እንደሚችል ወይ ደግሞ ያለ አሜሪካ እርዳታ ውጤት አልባ ሆኖ ሊቀር እንደሚችል የሚያመለክት ነው ብለዋል። ከዚህ ባሻገር በተለያዩ ጊዜያት ሃርድ የሆኑ አክራሪ የሆኑ ሐሳቦችን አስተያየቶችን በመስጠት የሚታወቁት የብሔራዊ ደህንነት ሚኒስትሩ ኢታማር ቤንግቨር የአሜሪካን እርምጃ በመቃወም ያሰሙት ድምጽ በእስራኤልና በአሜሪካ መካከል ያለው ስትራቴጂካዊ የሆነውን ጥገኝነት ወደ ከረረ ፍጥጫ እየገፋው የሚገኙናል። ቤንግቨር እስራኤል ለአሜሪካ ፍላጎት የምታጎበድድ ተላላኪ ወይም ጥገኛ ሀገር አይደለችም በማለት ነው ሙግት እያነሱ ያሉት። ሉዓላዊነትን መሰረት ያደረገ ሙግት። ይህ ደግሞ በኢየሩሳሌምና በዋሽንግተን መካከል ለዘመናት የቆየውን ልዩ የሆነውን ግንኙነት መሰረቱን የሚንድና የቀኝ ዘመሙን መንግስት የውስጥ መደናገጥ ወደ ውጭ ቁጣ የለወጠ ታሪካዊ ክስተት ተደርጎ ተቀምጧል። ይህንኑ የቤንግቨር አደገኛና ግልጽ የሆነው ግጭት ቀስቃሽ አቋም የትራምፕ አስተዳደር የደረሰበት ስምምነት በእስራኤል ገዥ ጥምረት ውስጥ የፈጠረውን ከፍተኛ መናወጥ መገንዘብን የሚያስችል ነው። የትራምፕ ስምምነት እኛን አያስገድደንም፣ በትራምፕ ስምምነት ባይንድ አንደረግም፣ እስራኤል ለአሜሪካ ተገዢ አይደለችም፣ እኛ ሉዓላዊና ገለልተኛ ሀገር ነን በማለት ቤንግቨር የሰጡት አስተያየት በሁለቱ ሀገራት ታሪክ ውስጥ እምብዛም የማይሰማ አይነት እጅግ የከረረ ድምጽ ነው። ይህ ንግግር የሚያሳየው የእስራኤል የቀኝ ዘመም ኃይሎች በፕሬዝዳንት ዶናልድ ትራምፕ ላይ የጣሉት ፍጹምነት በአንድ ጀንበር ሲፈርስ የተሰማቸውን ከፍተኛ የመከዳት ስሜትና ይህንኑ ስብራት በብሔርተኛ መፈክሮች ለመሸፈን ጥረት መጀመራቸውን የሚያሳየው። ከዚሁ ጋር ተያይዞ ይህ የሉዓላዊነት ክርክር በእስራኤል የደህንነትና የኢኮኖሚ መዋቅር ውስጥ ካለው ተጨባጭ እውነታ ግን ፍጹም የሚጋጭ መሆኑ ነው መመልከት ያለብን። ቤንግቨርና መሰል አክራሪ መሪዎች እስራኤል የራሷን የነጻነት እርምጃ መውሰድ ትችላለች በማለት ቢጮሁም ሀገሪቱ በቢሊዮን የሚቆጠር ዶላር የአሜሪካ ወታደራዊ እርዳታ፣ የዲፕሎማሲ ከለላና የጦር መሳሪያ አቅርቦት ላይ ጥገኛ መሆኗ ግን የማይካድ ሀቅ ነው። ስለዚህም ነው ይህንን ስምምነት አንቀበልም በማለት ከአሜሪካ ፍላጎት ውጪ በኢራን ላይ ወታደራዊ እርምጃ ለመውሰድ መፎከር እስራኤልን ይበልጥ ወደ ዓለም አቀፋዊ መገለል ብቸኝነትና ወደማትወጣው ማጡ ውስጥ የሚከት አደገኛ አካሄድ መሆኑን በርካቶች እየተከራከሩ የሚገኙ። ይህ በእንዲህ እንዳለ ግን የቤንግቨር ቁጣ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የሚፈጥረው የውስጥ ፖለቲካ ጫና ሌላው
ሊታለፍ የማይችለው የችግሩ ገጽታ ነው። ኔታንያሁ በአንድ በኩል የአሜሪካን አዲስ ስትራቴጂ ተቀብለው እሳቱን ለማስታገስ ቢፈልጉም በሌላ በኩል ግን የቤን ጊቨርና የፋይናንስ ሚኒስትሩ ስሞትሪች ቡድን መንግስታቸውን እየፈተኑትና ከፍተኛ ስጋት ውስጥ እንዲወድቅ እያደረጉት ይገኛሉ። ይህ ሁኔታ የኔታንያሁ ካቢኔ በሁለት እሳት መካከል የሚከት ሲሆን በአንድ በኩል ከአሜሪካ ጋር ያለው ስልታዊ ግንኙነት ማስቀጠል፣ በሌላ በኩል ደግሞ የውስጥ ስልጣንን ለማቆየት ሲሉ የቤን ጊቨርን የሉዓላዊነት ጩኸት ማስተናገድን የሚጠይቅ አጣብቂኝ ነውባቸው። በአጠቃላይ ግን ይህ የኢታማር ቤን ጊቨር የሉዓላዊነት ሙግት በእስራኤል የፖለቲካ ታሪክ ውስጥ አዲስና አደገኛ ምዕራፍ የከፈተ ክስተት ነው። እስራኤል ለአሜሪካ ተገዢ አይደለችም የሚለው መፈክር በአገር ውስጥ ላሉ ብሔርተኞች የሚስብ ቢሆንም እንኳን በተግባራዊው ነባራዊው የምንኖርበት ዓለም ፖለቲካ ውስጥ ግን ሀገሪቱ የገጠማትን ስልታዊ ብቸኝነት ይበልጥ ወደ ከፋ ደረጃ የሚወስድ የሚያጎላ ሆኖ ነው የሚገኘው። ይበቃኝ ዘመሙ ሚኒስትርና በዋሽንግተን አዲስ ስትራቴጂ መካከል የተፈጠረው ፍጥጫ ደግሞ የእስራኤል የውጭ ጉዳይ ፖሊሲ እንዴት መሪ አጥቶ ግራ መጋባት ውስጥ እንደወደቀና የኔታንያሁ መንግስት የውስጥ መዋቅሩ ምን ያህል እየተናጋ መምጣቱን የሚያሳይ ህያው ማሳያ ነው። የአሜሪካ የጂኦፖለቲካ አቅጣጫ መቀየር በእስራኤል ላይ ከፍተኛ ዓለም አቀፋዊና ቀጠናዊ ጫናዎችን ያመጣ ሲሆን የእስራኤል የመከላከያ ሚኒስትር እስራኤል ካትዝ የሰራዊቱን አቋም ለማጠናከርና ከሊባኖስ የመውጣት ግፊቶችን ለመቋቋም የያዙትን ቁርጠኛ አቋም ግን ከተቃዋሚ ፓርቲ መሪው ያኢር ጎላን ከባድ ትችቶች ጋር የሚጋጩ ናቸው። ይህ ፍጥጫ ኔታንያሁና ወታደራዊ ካቢኔያቸው በቀጠናው መድረክ ላይ እንዴት ሙሉ በሙሉ ተነጥለው ተዳክመውና ያለምንም ተጽዕኖ ፈጣሪነት በዳር ላይ መቆማቸውን በግልጽ ያሳያል። ይህንኑ የጦርነት ግንባር ስጋት በጥልቀት ስንመለከተው የመከላከያ ሚኒስትሩ እስራኤል ካትዝ የሰጡት መግለጫ በእስራኤል የደህንነት መዋቅር ውስጥ ያለውን ከፍተኛ ስጋትና ግትርነትን ያሳያል። አሁን ካሉትና ወደፊት ከሚመጡት ማናቸውም ጫናዎች ተቋቁመን የእስራኤል መከላከያ ሰራዊት ከሊባኖስ እንዲወጣ የሚደረጉ ግፊቶችን አጥብቀን እንቃወማለን፣ አንወጣም በማለት ካትዝ ያሳዩት ጽኑ ወታደራዊ አቋም አሜሪካ የያዘችውን አዲስ የሰላምና የመረጋጋት ዲፕሎማሲ በይፋ የሚጋፈጥ መሆኑን የሚያሳይ ነው። ይህ መግለጫ የሚያሳዩ ደግሞ የእስራኤል ወታደራዊ አመራር የአሜሪካና ኢራን ስምምነት በሊባኖስ ያለውን የሂዝቦላህና የኢራን ተጽዕኖ ይበልጥ ያጠናክረዋል በሚል ከፍተኛ ፍርሃት ውስጥ መውደቁንና ይህንን ጫና በኃይል ለመቀልበስ መገደዱን የሚያሳይ ነው። ከዚህ ጋር ተያይዞ የእስራኤል ተቃዋሚ መሪ የሆኑትና የቀድሞ ከፍተኛ ወታደራዊ መኮንን የሆኑት ያኢር ጎላን የሰነዘሩት ትችት የካትዝን መግለጫ ፋይዳ ቢስና የኔታንያሁን ውድቀት የሚያጋልጥ ነው ይላሉ። ጎላን በሰጡት አስተያየት ኔታንያሁ አሁን ላይ በዳር ላይ ቆሞ የሚገኝ ሙሉ በሙሉ የተዳከመ የተገለለና በቀጠናዊ ጉዳዮች ላይ ምንም አይነት የመወሰን ወይም የመደራደር ተጽዕኖ የሌለው ሰው ሆነዋል በማለት ነው ሁኔታውን የሚገልጹት። እንደ ጎላን እይታ ከሆነ የመከላከያ ሚኒስትሩ የቱንም ያህል የጦርነት መፈክሮችን ቢያስተጋቡም ኔታንያሁ በዲፕሎማሲያዊ መድረክ ላይ የሀገሪቱን የመደራደሪያ ካርዶች ሙሉ በሙሉ አሳልፎ ለትራምፕ በመስጠቱ ምክንያት የእስራኤል መከላከያ ሰራዊት ያለምንም የአሜሪካ ስልታዊ ድጋፍ በሊባኖስ ግንባር ለረጅም ጊዜ የመቆየት አቅም የለውም የሚልን ሐሳብ አንስቷል። ይህ በእንዲህ እንዳለ የኔታንያሁ መገለል በእስራኤል የጦር ኃይል ውስጥ ባሉ ተዋጊዎችና መካከለኛ መኮንኖች ዘንድም ከባድ የስነልቦና ቀውስን እየፈጠረ መሆኑን የፖለቲካ ሳይንቲስቶች የሚስማሙበት ጉዳይ ሆኗል። መንግስት በአንድ በኩል ከሊባኖስ አንወጣም እያለ ወታደራዊ ግትርነትን ሲያሳይ ኔታንያሁም ብለውታል። ኢራን ከሊባኖስ እንድንወጣ ትፈልግ ነበረ፣ ነገር ግን በኔ ቁርጥ አቋም ሳይሳካ ቀርቷል ነው እያሉ ያሉት ኔታንያሁም እዛ ላይ ባፈር ዞናችንን ሰርተናል፣ ከዛ የምንለቅበት ሁኔታ የለም፣ አስፈላጊ እስከሆነው ጊዜ ድረስ እዚሁ እንቆያለን ነው እያሉ ያሉት ኔታንያሁም። መንግስት ይህንን አቋም ቢያዘበት፣ በሌላ በኩል ደግሞ ዋናዋ ወዳጃቸው አሜሪካ እንደከዳቻቸው እያሰቡ ያሉ የእስራኤል ሰራዊት አባላት መደናገጥ ውስጥ መግባታቸው አይቀሬ ይመስላል። ይህ በካትዝ የጦርነት መፈክርና በጎላን እውነተኛ ስልታዊ አገላለጽና ትንተና መካከል ያለው ከፍተኛው ልዩነት እስራኤል በአንድ ጊዜ ሁለት የተለያዩ እውነታዎች ውስጥ እየኖረች መሆኑና የኔታንያሁ አስተዳደር የቀጠናውን አዲስ የፖለቲካ ምህዳር ለመቀበል ዝግጁ አለመሆኑን የሚያሳይ ነው የሚል ነጥብ ይነሳበታል። በእስራኤል የስትራቴጂ ጥናት ማዕከላትና በዋና ዋና የዜና ማሰራጫዎች ላይ የሚገኙ የፖለቲካ ተንታኞች አሁን በአንድ ድምጽ የሚስማሙበት ጉዳይ ይህ ስምምነት ለኢራን እስካሁን ካገኘቻቸው የፖለቲካ ድሎች ሁሉ የላቀ ማረጋገጫን የሰጠ ነው። ይህ ክስ ኢራን ያለምንም ከባድ ወታደራዊ መስዋዕትነትና የኒውክሌር ፕሮግራሟን ሙሉ በሙሉ ሳታፈርስ በአሜሪካ እውቅናን እንድታገኝና የቀጠናውን ዋና ባለቤት መሆኗን እንድታስመሰክር በር የከፈተ ታሪካዊ ስኬት ነው በሚል ጉዳይ መስማማት ላይ እየደረሱ ነው ያሉት በእስራኤል ውስጥ ያሉ የስትራቴጂ ጥናት ማዕከላትና ዋና የዜና ማሰራጫዎች ላይ የሚገኙ የፖለቲካ ተንታኞች። ይህንኑ የኢራን የዲፕሎማሲ ድል በጥልቀት ስንመለከተው ግን በእስራኤል ተንታኞች ዘንድ የተፈጠረው ፍርሃት ምንጩ ግልጽ እየሆነ ይመጣል። አሁን መረጃዎቹ እንደሚያመላክቱት ኢራን ባለፉት ዓመታት በአሜሪካና በምዕራባውያን የተጣለባትን ከባድ የኢኮኖሚ ማዕቀብና ዲፕሎማሲያዊ ጫናዎችን ተቋቁማ በመጨረሻ ዋሽንግተን በራሷ የጨዋታ ህግ ወደ ድርድር ጠረጴዛ እንድትመጣ አድርጋታለች። ይህ ስምምነት ለቴህራን የፖለቲካ ድል የሆነበት ዋና
ዋናው ምክንያት ደግሞ የኢራን እስላማዊ ሪፐብሊክ ህጋዊነትና በመካከለኛው ምስራቅ ያላትን የማይናቅ ተጽዕኖ ፈጣሪነት አሜሪካ ራሷ በይፋ እንድትቀበል በማስገደድ ነው። ይህም እስራኤል ለዓመታት ስትገነባው የነበረውን ኢራንን የማግለል ፖሊሲ ሙሉ በሙሉ ያፈረሰው ነው። ከዚህ ጋር ተያይዞ የእስራኤል ተንታኞች የሚያነሱት ሌላኛው አሳሳቢ ነጥብ ይህ ስምምነት በኢራን የሚመሩትን የክልላዊ ጥምረቶች ወይም አክሰስ ኦፍ ሬዚስተንስ የሚባሉትን ኃይሎችም በከፍተኛ ደረጃ የሚያበረታታ ነው የሚለው ነጥብ ነው። ስምምነቱ ለቴህራን የኢኮኖሚ መተንፈሻና የፖለቲካ ከለላ የሚሰጥ በመሆኑ ኢራን በቀጣይ በየመን፣ በኢራቅ፣ በሶሪያና በሊባኖስ ላሏት አጋሮቿ የምታደርገውን ወታደራዊና የገንዘብ ድጋፍ ይበልጥ እንድታሰፋ አቅምን ይፈጥርላታል። ይህ ደግሞ እስራኤል በድንበሮቿ አካባቢ የሚሰነዘሩባትን የደህንነት ስጋቶች ለመቀነስ የምታደርገውን ጥረት ሙሉ በሙሉ ዋጋ ቢስ የሚያደርግና የደህንነት ሚዛን ወደ ቴህራን ወገን እንዲያደላ ያደርገዋል። ይህ በእንዲህ እንዳለ የእስራኤል የፖለቲካ ሊቃን ኔታንያሁ የኢራንን ስጋት ለመቆጣጠር የተጠቀሙበትን ስትራቴጂካዊ አካሄድ በከፍተኛ ደረጃ እየተቹበት ነው የሚገኙ። ተንታኞቹ እያሉ ያሉት አሁን ምንድነው መሰላችሁ? ኔታንያሁ በዓለም አቀፍ መድረክ ላይ በመጮህ እንዲሁም ወታደራዊ ዛቻዎችን በመሰንዘር ብቻ የኢራንን ዲፕሎማሲያዊ አቅምና መረብ ለመበጠስ የሞከሩት ጥረት ከሽፏል። ኢራን በአንጻሩ እጅግ የረቀቀ የዲፕሎማሲ ትዕግስትን በመጠቀም ከአሜሪካ ጋር የውስጥ ለውስጥ ግንኙነቶችን በማጠናከርና ጥቅሞቿን በማስከበር ረገድ በእስራኤል ላይ የበላይነትን ተቀዳጅታለች ይላሉ። በአጠቃላይ ግን ይህ የሚያረጋግጠው መስላችሁ አዲሱ የአሜሪካና የኢራን ስምምነት ለእስራኤል ህልውና ስጋት የሆነበት ምክንያት የኢራንን ዲፕሎማሲያዊ የበላይነት በተግባር ስላሳየ ነው። በእስራኤል ተንታኞችና የፖለቲካ ሊቃን እይታ ቴህራን ይህንን ስምምነት እንደ ትልቅ የፖለቲካ ካርድ በመጠቀም በቀጠናው ያላትን የኃይል ሚዛን ይበልጥ የምታጠናክርበት ከመሆኑም በላይ እስራኤል ይህንን የኢራን ዲፕሎማሲ ድል ለመቀልበስ የምትጠቀምበትን ምንም አይነት የተረጋገጠ ስልታዊ አማራጭ አሁን እጇ ላይ የለም፣ በባዶ እጇ መቅረቷን የሚያሳይ በመሆኑ ምክንያት ነው። በርካታ የእስራኤል ስትራቴጂካዊ ተንታኞችና ፖለቲካ ሳይንቲስቶች አሁን ላይ በግልጽ የሚከራከሩት ኔታንያሁ የገዛ ራሳቸውን የፖለቲካ ህልውና ለማራዘምና ስልጣን ላይ ለመቆየት ሲሉ የእስራኤልን ሀገራዊ ደህንነትና የወደፊት እጣ ፋንታ ለፕሬዚዳንት ዶናልድ ትራምፕ ፍላጎት ፍጹም ተገዢና ታጋች አድርገው አሳልፈው ሰጥተዋል በማለት ነው። ይህ ስልታዊ ጥገኝነትና የአንድ ወገን የፖለቲካ ቁማር መጫወቻ ሜዳ መሆን በመጨረሻ ትራምፕ የራሳቸውን ጥቅም አስከብረው ከኢራን ጋር ስምምነት ሲያደርጉ እስራኤልን ያለምንም መከላከያ ሜዳ ላይ ጥሏታል ብለው እንዲያምኑ አድርጓቸዋል። ይህኑ በእስራኤል ልሂቃን የተሰነዘረው የታጋችነት ክስ የኔታንያሁ የውጭ ጉዳይ ፖሊሲ እንዴት ለአደጋ እንደተጋለጠ በግልጽ የሚያሳይ ነው። የፖለቲካ ተንታኞች አሁን እያሉ ያሉት በተለይ እስራኤላውያን ፖለቲካ ተንታኞች፣ እስራኤላውያን የፖለቲካ ልሂቃንና የቀድሞ አመራሮች አሁንም በስልጣን ላይ ያሉ ግለሰቦች እያሉ ያሉት ኔታንያሁ ባለፉት ዓመታት በእስራኤልና በአሜሪካ መካከል ለዘመናት የኖረውንና በሁለቱ ሀገራት ዋና ዋና ፓርቲዎች ዘንድ እኩል ይደገፍ የነበረውን የሁለትዮሽ ግንኙነት ሙሉ በሙሉ አፍርሰዋል የሚል ነው። በምትኩ ግን ግንኙነቱን ከዶናልድ ትራምፕ ግለሰባዊ ስብዕናና ከሪፐብሊካን ፓርቲ ፍላጎት ጋር ብቻ በማጣመር የእስራኤል መንግስት በዋሽንግተን የውስጥ ፖለቲካዊ ቁማር ውስጥ እንደ ዋነኛ ተዋናይ እንድትሆን አድርጓታል። ይህ አካሄድ ደግሞ ትራምፕ ወደ ስልጣን ሲመለሱ ለእስራኤል ፍጹም ታማኝ ይሆናሉ በሚል የተሳሳተ ስሌት ላይ የተመሰረተ ነበር ይላሉ። ከዚሁ ጋር ተያይዞ በእስራኤል ልሂቃን ዘንድ ከፍተኛ ቁጭት የፈጠረው እውነታ ትራምፕ የኔታንያሁን ፍጹም ጥገኝነት ተጠቅመው የራሳቸውን አሜሪካን ቀዳሚ የማድረግ አሜሪካ ፈርስት የሚለውን ፖሊሲያቸው በተግባር ለመዋል መጠቀማቸው ነው። ትራምፕ ለእስራኤል መብትና ደህንነት ከመጨነቅ ይልቅ በራሳቸው አስተዳደር ስር ታሪካዊ የተባለውን የአሜሪካና የኢራን የፖለቲካ ስምምነትን በመፈረም የራሳቸውን ታላቅነትና የዲፕሎማሲ ስኬትን ለዓለም ለማሳየት መርጧል ሲሉ ይተቿቸዋል። ይህ ዋሽንግተን ስልታዊ እርምጃ በእስራኤል የደህንነት ተቋማት ዘንድ እንደ ትልቅ ክህደት የተቆጠረ ቢሆንም ኔታንያሁ ግን ሀገሪቱን ለትራምፕ ፍላጎት ፍጹም ታጋች ስላደረጓት አሁን ላይ በአሜሪካ ላይ ጠንካራ የዲፕሎማሲ ተጽዕኖ ለመፍጠር ወይም የተፈጠረውን ስምምነት ለመቃወም የሞራልም ሆነ የፖለቲካ አቅም አጥቷል ይሏቸዋል። ይህ በእንዲህ እንዳለ ግን የኔታንያሁ ታጋችነት በእስራኤል የውስጥ ፖለቲካ ውስጥም ትልቅ ቀውስን እየፈጠረን የሚገኘው ተቃዋሚዎች አሁን እያሉ ያሉት ኔታንያሁ እስራኤልን ለትራምፕ ታጋች በማድረጋቸው የሀገሪቱን ዲፕሎማሲያዊ ነጻነትን የነጠቀ ክስተት ሆኗል ነው። እስራኤል አሁን ላይ የራሷን ብሔራዊ ጥቅም ለማስከበር የምትወስደው ማንኛውም ወታደራዊ ወይም ዲፕሎማሲያዊ እርምጃ ከትራምፕ አዲስ ስትራቴጂ ጋር የሚጋጭ ከሆነ ከዋሽንግተን ጋር ወይ ወደ ከረረ ፍጥጫ ሊመራት ይችላል። እናም ደግሞ ይህም ሀገሪቱን በዓለም አቀፍ መድረክ ላይ ይበልጥ እንድትገለል ሊያደርጋት ይችላል ብለው ያስጠነቅቃሉ። ይህ ስልታዊ ውድቀት በፖለቲካ ሊቃኑ ግንብ ውስጥ ብቻ የቀረ ግን አይደለም። የእስራኤል ሕዝብ የደህንነት ዋስትና እያናጋ የመጣ ማህበራዊ ቀውስም እየሆነ ነው ያለው ሲሉም ይከራከራሉ። ለዓመታት የኢራን ስጋት በማንኛውም መንገድ እንደሚቀለበስ በሚዲያ ሲነገር
ሲናገረው የኖረው የእስራኤል ህዝብ አሁን ላይ የዋሽንግተንና የኢራን ታሪካዊ ስምምነት በተግባር ሲመለከት በመንግስታቸውና በደህንነት ተቋሞቻቸው ላይ የነበሩን ፍጹም እምነት በአንድ ጀንበር እንዲናጋ ያደርጋል። ይህንኑ በሚዲያ መድረኮች ላይ የተፈጠረውን ትልቅ መናወጥ በጥልቀት ከተመለከትነው ደግሞ በእስራኤል ውስጥ ያሉ የተለያዩ የርዕዮተ ዓለም አቅጣጫዎች እንዴት እርስ በርስ ወደ ከረረ ፍልሚያ እየገቡ እንደሆነ በግልጽ ማየት እንችላለን። በአንድ በኩል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍጹም ታማኝ የሆኑት እንደ ቻናል 14 ያሉ የቀኝ ዘመም ሚዲያዎች የተፈጠረውን ስትራቴጂካዊ ክህደት ለመሸፈንና የህዝቡን ቁጣ ወደ ብሔርተኝነት ስሜት ለመለወጥ ከፍተኛ ጥረት በማድረግ ላይ ናቸው። ምንም እንኳ አንዳንድ የቻናሉ ተንታኞች ከዚህ በተቃራኒው ቢቆሙም ማለት በእነዚህ የኔታንያሁ ደጋፊ ሚዲያዎች ውስጥ እንኳን ሳይቀር መውጫ የሌለው የብቸኝነትና የፍርሃት ድምጽ በይፋ መሰማት መጀመሩ ደግሞ የተፈጠረው ውድቀቱ ምን ያክል የሰፋ እንደሆነ ያሳያል። ይህም ቀደም ሲል እንደጠቀስነው ብቻችን ቀርተናል የሚለው የሚዲያው አቅራቢዎች ንግግርና አቋም በህዝቡ ዘንድ ትልቅ የስነልቦና መደናገጥን እንዲፈጠር ምክንያት ሆኗል። በሌላ በኩል ደግሞ እንደ ቻናል 12 እና ቻናል 13 ያሉ ይበልጥ ነፃና ተራማጅ አቋም ያላቸው ተብሎ የሚታወቁት የእስራኤል ዋና ዋና የዜና አውታሮች የኔታንያሁን የደህንነት ዶክትሪን እርቃኑን የሚያስቀሩ ጥልቅ የትንተና ፕሮግራሞችን በማቅረብ ይበልጥ እያጋለጡት ነው ያሉት ውድቀቱን። የእነዚህ ቴሌቪዥን ጣቢያዎች ወታደራዊና የፖለቲካ ጋዜጠኞች በየቀኑ በሚያቀርቧቸው ዘገባዎች መንግስት የኢራን የኒውክሌር ፕሮጀክትና የቀጠናዊ ተጽዕኖ እድገት ለማስቆም የተጠቀመበትን ፕሮፓጋንዳዊ አካሄድ ሙሉ በሙሉ በማፍረስ ላይ ናቸው ተብሏል። ይህ የሚዲያ ዘመቻ በእስራኤል ህዝብ ዘንድ መንግስት እውነታውን እየደበቀ ነው የሚል ከባድ የጥርጣሬ መንፈስ የፈጠረ ሲሆን ይህም በተለይ በጥቅምት 7 ጥቃት ወቅት በነበረው የአመራር መክሸፍ ላይ ተጨማሪ ህዝባዊ ቁጣን ለመቀስቀስም ጥረት እየተደረገ እንደሚገኝ ይነሳል። ይህ ስምምነት የወቅቱ የፖለቲካ ቀውስ ብቻ ግን አይደለም። መገንዘብ ያለብን ትልቁ ነጥብ ይሄን ነው። እስራኤል ከተመሰረተችበት ጊዜ ጀምሮ ስትመራበት የነበረውና በማንኛውም የቀጠናው ኃይል ሚዛን ፍጥጫ ውስጥ የአሜሪካን ፍጹም ወታደራዊና ዲፕሎማሲያዊ ከለላ እንደ ዋና ምሰሶ የመውሰድ ስትራቴጂዋንም ሙሉ በሙሉ እያናጋ ያለ ክስተት ነው። ዋሽንግተን ከኢራን ጋር የጋራ መግባባት ላይ መድረሷ እስራኤልን የራሷን የህልውና ደህንነት ስሌቶች ከአዲስ መሰረታዊ እውነታ አንጻር እንድትገመግምና ለዓመታት የተከተለችውን ቀድሞ የመምታት ወይም ፕሪኤምፕቲቭ ስትራይክን ወይም የመከላከል መርህን እንድትቀይር የሚያስገድድ ነው። ይህንኑ የወደፊት የመከላከያ ስሌት ሽግግር በጥልቀት ከተመለከትነው ደግሞ የእስራኤል የደህንነት ተቋማት በአሁኑ ወቅት ታሪካዊ የተባለለትን የስትራቴጂ ክለሳ በማድረግ ላይ እንዲሆኑ ያስገድዳቸዋል። ለበርካታ አስርት ዓመታት የእስራኤል የደህንነት ዶክትሪን በሶስት ዋና ዋና ምሰሶዎች ላይ የቆመ ነበር። እነሱም ጠንካራ የመከላከያ መረጃ፣ ፈጣን ወታደራዊ በላይነትና ዋና ወዳጃችን አሜሪካ ፍጹም ድጋፍ የሚሉ ነበሩ ዋና መርሆቹ። አዲሱ የጂኦፖለቲካ እውነታ ግን ሶስተኛውና ዋናውን ምሰሶ ያናጋ ሆኗል። የእስራኤል ጦር አመራሮች ወደፊት ሊከሰቱ የሚችሉ ቀጠናዊ ግጭቶችን ያለ ዋሽንግተን ቅድመ ሁኔታም ሆነ ይሁንታ እንዴት መጋፈጥ እንዳለባቸው አዲስ ስልት መንደፍ የሚገደዱበት ሰዓት ላይ ደርሷል። ይህም ሀገሪቱን ወደማይፈለግና ውድ ዋጋ ወደሚያስከፍል ወታደራዊ መገለል ሊመራት ይችላል። ከዚህ ጋር ተያይዞ በእስራኤል ወደፊት የመከላከያ ስሌት ውስጥ ትልቁን ድርሻ የሚይዘው የኢራን የኒውክሌር ፕሮግራምና የቀጠናዊ ተጽዕኖ እድገት ለመግታት የሚወሰደው እርምጃ አቅጣጫ መቀየር ነው። ቀደም ባሉት ጊዜያት እስራኤል አሜሪካን በመጠቀም ወይም የአሜሪካን ወታደራዊ ኃይል ወደፊት በማስቀደም የኢራንን ስልታዊ ይዘቶች ለማጥቃት ታቅድ የነበረ ቢሆንም አሁኑ ስምምነት ግን ይህን አማራጭ ሙሉ በሙሉ ይዘጋዋል። በዚህ ምክንያት እስራኤል በቀጣይ ዓመታት የኢራንን ስጋት ለመቋቋም የምትከተለው መዋቅር ይበልጥ ወደ ሚስጥራዊና ድብቅ የደህንነት ዘመቻዎች ወይም ኮቨርት ኦፕሬሽንስና የሳይበር ጥቃቶች ላይ ብቻ እንዲገደብ የሚያደርገው ይሆናል። ይህ ደግሞ የኢራንን ስልታዊ ግስጋሴ በዘላቂነት ለማስቆም በቂ አለመሆኑን የተለያዩ ወታደራዊ ልሂቃን እየተስማሙበት ያለው ጉዳይ ነው። ይህ በእንዲህ እንዳለ ይህ የደህንነት ዶክትሪን መናጋት እስራኤል ከአረብ ሀገራት ጋር የመሰረተችውን የአብርሃም አኮርድ ወይም የአብርሃም ስምምነትና ቀጠናዊ ጥምረቶች ላይ ራሱ ከባድ ጥላ ማሳረፉ ሌላው ሊታለፍ የማይችል የረጅም ጊዜ ተጽዕኖ ነው። የተባበሩት አረብ ኤምሬትስ ያሉ የቀጠናው ሀገራት ከእስራኤል ጋር ግንኙነታቸውን ለማጠናከር ከሚፈልጉበት አንደኛው ምክንያት እስራኤል በአሜሪካ በኩል ያላትን ጠንካራ ተሰሚነትና የኢራንን ስጋት ለመመከት የምታሳየውን ቁርጠኝነትን በመተማመን ነው። አሁን ላይ እስራኤል ራሷ ከአሜሪካ ዲፕሎማሲ ተለይታና ተዳክማ የምትወጣ ከሆነ የአረብ ሀገራቱም የገዛ ራሳቸውን ጥቅምና ደህንነት ለማስከበር ሲሉ ከእስራኤል ይልቅ በቀጥታ ከኢራን ጋር ያላቸውን ግንኙነት ወደ ማሻሻል እንዲያደሉ በርን ይከፍታል። ይህ ደግሞ እስራኤልን በቀጠናው ይበልጥ እንድትገለል የሚያደርግ ስልታዊ ሽንፈት ይዞ መምጣቱ የሚቀር አይደለም። ኦልሬዲ የተባበሩት አረብ ኤምሬትስ እኮ መሰል ጉዞን ጀምራለች። ይህ በአሜሪካና በኢራን መካከል የተደረሰው ታሪካዊ ስምምነት የወቅቱ የፖለቲካ ንትርክ ውጤት ብቻ አይደለም። በመካከለኛው ምስራቅ ለብዙ አስርት ዓመታት የቆየውን የኃይል ሚዛን ፍጹም በሆነ መንገድ የለወጠ ታሪካዊ መታጠፊያ መሆኑን ነው የተለያዩ ጉዳዮች አሁን እያነሳናቸው የቆየነው መረጃዎችን የሚያሳዩን። ስናጠቃልለው ግን የጠቅላይ ሚኒስትር ቤንያሚን ኔታንያሁ የረጅም ዘመን የደህንነትና የውጭ ጉዳይ ፖሊሲ ፍጹም ክሽፈት እያጋጠመው ፍጹም እየከሸፈ መሆኑና እስራኤል በታሪኳ ገጥሟት ወደማያውቀው ስልታዊ ብቸኝነት መግባቷንና የወደፊት ህልውናዋን ከአዲስ የመከላከያ ስሌት አንጻር ለመቅረጽ የምትገደድበት አዲስ የታሪክ ምዕራፍ መከፈቱን የሚያረጋግጥልን ነው። ይህንን አጠቃላይ ስልታዊ ሁኔታ በእስራኤል ሚዲያዎችና በልሂቃኑ ዘንድ እየተነሳ ያለውን
ሳይሆን ብቻችንን ቀርተናል የሚለው ፍርሃት እንደ ያኢር ላፒድ፣ ናፍታሊ ቤኔትና ጋዲ አይዘንኮት ካሉ የፖለቲካና ወታደራዊ መሪዎች ከባድ የከሸፈ መንግስት ነው የኔታንያሁ መንግስት የሚለው ወቀሳ ጋር ተዳምሮ ኔታንያሁ ለገዛ ስልጣናቸው ሲሉ የገነቡት የአንድ ወገን ጥገኝነት ፖሊሲና ሀገሪቱን ለትራምፕ ፍላጎቶች ተገዢና ታጋጅ የማድረግ ታሪክ በመጨረሻ አሜሪካ የራሷን ጥቅም አስከብራ ከኢራን ጋር ስትስማማ እስራኤልን ያለምንም መከላከያ በዳር ላይ እንድትቆም አድርጋታለች የሚል ሐሳብና መልከታ ላይ ያደርሰናል። ይህ ሂደት ደግሞ የቀኝ ዘመሙ የኢታማር ቤንግቨርና የነስሞትሪችን ቡድኖች ወደ ከንቱ የሉዓላዊነት ጩኸትና ወታደራዊ ግትርነት የገፋቸው ቢሆንም በተግባራዊው ዓለም ግን እስራኤል ካት የቱንም ያህል ከሊባኖስ አንወጣም ቢሉ የሀገሪቱ የደህንነት ዶክትሪን ግን ሙሉ በሙሉ መናጋቱ የሚቀር አይመስልም። ወደፊት የሚከሰቱ ክስተቶች አስመልክቶ የሚቀመጡ ስልታዊ ነጥቦችም አሉ። እነሱን ስንመለከት እስራኤል በቀጣዮቹ ዓመታት በሶስት ዋና ዋና ግንባሮች ላይ ከባድ ፈተናዎችን ልትጋፈጥ የምትችልባቸው እድሎች አሉ። ይህ ዲል በዚሁ መልኩ ቀጥሎ በእስራኤል ውስጥ ይህንን ስምምነት የሚቃወሙና ኔታንያሁን የሚያወግዙ ተቃውሞዎች የሚቀጥሉ ከሆነ ማለት ነው። የመጀመሪያውና ዋነኛው በእስራኤል ውስጥ ፖለቲካ ውስጥ ያለውን ሁኔታና መከፋፈል ወደ ከረረ አመጽና የአመራር ለውጥ ግፊት ሊያመራ የሚችልበት እድል ነው። ኔታንያሁ ይህንን ታሪካዊ ውድቀት በፕሮፓጋንዳ ለመሸፈን የሚያደርጉት ጥረት በሚዲያ ተቋማቱና በህዝቡ ዘንድ የተፈጠረውን የስነልቦና ስብራትና የኦክቶበር 7ቱ ጥቃት ላይ የተደረገው የዲፕሎማሲ ሽንፈት መንግስታቸው ወደማይቀረው ውድቀት ሊመራው የሚችል ስለመሆኑ ስጋቶች ይነሳሉ። ይህ ደግሞ አዲስ የፖለቲካ አመራር ሽግግር እንዲደረግ በእስራኤል መንገድ የሚከፍት ሊሆን ይችላል። ሁለተኛው በእስራኤልና በአሜሪካ መካከል ባለው የወደፊት ግንኙነት ላይ የሚያተኩር ነው። ግንኙነቱ ከዚህ ቀደም የነበረውን ፍጹም መተማመን ላይ የተመሰረተ ባህሪውና ወደ ጥቅምና ፍላጎት ላይ ብቻ የተመሰረተ ፍጥጫ የሚሸጋገርበት እድል ነው። ሁለተኛው እስራኤል የራሷን ብሔራዊ ጥቅም ለማስከበር ስትል ከአሜሪካና ከኢራን ስምምነት ውጭ የምትወስደውን ማንኛውም ድብቅ ወታደራዊ ወይም የሳይበር እርምጃ ከአሜሪካ ጋር ወደ ከረረ ዲፕሎማሲያዊ ፍጥጫ ሊያመራት የሚችል ይሆናል። ይህ ደግሞ ሀገሪቱ የአሜሪካን ድጋፍ ሙሉ በሙሉ እንዳታጣ በመስጋት የምትወስዳቸው እርምጃዎች እጅግ የተገደቡና ተጽዕኖ አልባ እንዲሆኑ ሊያደርጋቸው የሚችልበት እድል አለ። ሶስተኛው ደግሞ ይህ ታሪካዊ ስምምነት በእስራኤልና በአረብ ሀገራት መካከል ባለው ቀጠናዊ ጥምረት ላይ የሚያሳርፈው የወደፊት ተጽዕኖና የኃይል ሚዛኑን ሙሉ በሙሉ መቀየር ነው። የባህረ ሰላጤው ሀገራት እስራኤል ራሷ በአሜሪካ ዲፕሎማሲ ተለይታና ተዳክማ የሚመለከቷት ከሆነ የገዛ ደህንነታቸውን ለማስከበር ሲሉ ከቴልአቪቭ ይልቅ በቀጥታ ከቴህራን ጋር ያላቸውን የኢኮኖሚና የፖለቲካ ግንኙነት ማጠናከርን ሊያደሉበት ይችላሉ። ይህ ደግሞ እስራኤልን በመካከለኛው ምስራቅ ምህዳር ውስጥ ፍጹም ብቸኛና ተጽዕኖ አልባ እንድትሆን ሊያደርጋት የሚችል ስልታዊ ሽንፈት ሆኖ ሊቀመጥ ይችላል በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁን ስለቆያችሁ አመስግኜ እዚህ ጋር ተሰናበታችኋለሁ። በድጋሜ ለማስታወስ የምወደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። በዚህ ጉዳይ ላይ ተከታታይ ዘገባዎችን ይዘን እንመለሳለን። በአሜሪካና በኢራን መካከል ያው ስምምነቱ ተፈርሟል። ፎርማላይዝ ተደርጎ ይፋ የሚደረገው ደግሞ የፊታችን አርብ በጄኔቭ እንደሚሆን ተገልጿል። እስራኤል ግን ስቲል በዚህ ጉዳይ ላይ ጽኑ ተቃውሞን እያሰማች ትገኛለች። በተለያዩ ተቃዋሚ ፓርቲዎች፣ በመንግስት ውስጥ ባሉ የካቢኔ አባላት ብሎም ወታደራዊ አመራሮች ሳይቀሩ የቀድሞ የእስራኤል ጦር የበላይ አመራሮች ሳይቀሩ ትችቶቻቸውን እየሰነዘሩ ነው የሚገኙ። በቀጣይ ይህ ትችት፣ ይህ የከረረ ውጥረት ምንን ሊያስመለክተን ይችላል የሚለው በጉጉት የሚጠበቅ ጉዳይ ስለሆነ በሌላ ፕሮግራም ይዘንላችሁ የምንመለስ ነው የሚሆነው። እስከዛ ድረስ ግን በቸር ሰንብቱልኝ። ሌሎች የገበያ ሚዲያ ፕሮግራሞች ይቀጥላሉ። እኔ ግን እዚህ ጋር እሰናበታለሁ። ሰላም።